ጤና ይስጥልን ተመልካቾች። አሜሪካ ዛሬ ከባድ ጥቃት በአንድ ግለሰብ አማካኝነት ደርሶባታል። አንድ ሰው 7 ልጆቹን እንግዲህ ህይወት ቀምቷል። እንደዚሁም ደግሞ 8ኛ ከልጁ ያልሆነ ሌላ ልጅንም እንደዚሁ በሉሲያና እንግዲህ ጥቃት ደርሶ ማስ ሹቲንግ ነው ወይም ደግሞ ይሄ ጅምላ ተኩስ ጥቃት ነው ያደረሰው። ህይወት ቀምቷል። እሱ በጣም መነጋገሪያ የሆነ ጉዳይ ሆኗል። በአሜሪካ በተደጋጋሚ እንደዚህ አይነት ነገሮች ሲፈጠሩ እንመለከታለን። ይሄኛው ደግሞ ከትንሽ በተወሰነ መጠን እጅግ አስቸጋሪ እንደሆነ ተነግሯል። እንግዲህ 7 ልጆቹን ህይወት ከቀማት ባሻገር እንግዲህ አንሬትድ የሆነ ወይም ደግሞ ከእሳቸው ጋር ወይም ከገዳዩ ጋር ግንኙነት የሌለው ወይም በዝምድና ማለት ነው እሱንም ጨምሮ በጠቅላላው 8 ሰዎችን ነው ህይወት የቀማው። ይህ ጥቃት የተፈጸመው እንግዲህ በሽሪቨፖርት በሚባል አካባቢ ነው፣ በሉሲያና ግዛት ማለት ነው። ይሄ ትንሽ ፖሊሶቹም አስቸጋሪ ጥቃት ነው የሚል ሀሳብ ነው የሰጡት። ዶሜስቲክ ዲስተርባንስ ብለውታል። ያው እንግዲህ ግለሰቡ በምን አይነት አኳን ላይ እንደነበረ ቀድሞ አሜሪካ ላይ እንግዲህ እንዲህ አይነት ነገሮች ሲፈጠሩ ሰውየው የጦር መሳሪያውን ኪት አገኘው፣ የታጠቀው እንዴት ነው፣ እንዴት በኩል መጣ፣ ልጆቹ ላይ እንዴት ጨከነ የሚለውን ነገሮችም እንደዚሁ ማጣሪያ ሊደረግበት እንደሚችል ይነገራል። ኦፍኮርስ ያረጋሉም። እንግዲህ ልጆቻቸው ህይወታቸውን ያጡት እንግዲህ ከ1 ዓመት እስከ 14 ዓመት ያሉ ልጆች ናቸው። ሲቢኤስ ነው የቢቢሲ የአሜሪካው አገር ማለት ነው። ሲቢኤስ ኒውስ ነው ያስቀመጠው። ይሄ በጣም ብዙ ሰዎችን እያነጋገረ ይገኛል። 10 GMT ላይ ሌሊት ነው የሆነው ማለት ነው የተፈጸመው ጥቃት። በእኛ እንግዲህ ወደ 11 ሰዓት ወደ 10 ሰዓት ያ አካባቢ ነው ማለት ነው። ከዛም ውጭ እንግዲህ ተጠርጣሪው የሌሎችን ሰዎች ወይም ደግሞ የሌላ ሰው መኪና ዘርፎ ሄዶ ጥቃት ከማድረሱ በፊትም እንደዚሁ ደግሞ ከዛም በፊት ማለት ነው 10 ሰዎች ላይ ጥቃት አድርሷል። ሹቲንግ እንትን ብሏል ማለት ነው። ወይም ደግሞ በጣም በከባዱ ተኩስ ከፍተዋል። የከተማዋ ፖሊስ ዲፓርትመንት እንግዲህ ሽሪቨፖርት ፖሊስ ዲፓርትመንት ማለት ነው ክሪስ ቦርደሎን ይባላሉ። እሳቸው እንግዲህ ራሱን ፖሊስ በወሰደው እርምጃ ወይም ደግሞ ፖሊስ ቼዝድ ኤንድ ኪልድ ሂም ፖሊስ ያዘው። ከዛ እንግዲህ እሱንም እንደዚሁ ህይወቱን ቀማው የሚል መረጃ ነው ያጋሩ። ትንሽ አሜሪካ ውስጥ እንደዚህ አይነት ነገሮች የገን ቫዮለንሶች ጉዳይ በጣም እየጨመሩ መጥተዋል። ከዚህ አንጻር ብዙ ሰዎች ጥያቄ የሚያነሱት የጦር መሳሪያ ቁጥጥር ስርዓታችን ምን መሆን አለበት የሚል ነው። ብዙ ጊዜ በአሜሪካ የዴሞክራቶችና የሪፐብሊካኖቹ የምርጫ ቅስቀሳ ሰዓት በስፋት የሚነሳ ጉዳይ ነው። 2 ወጣቶች እንግዲህ አደልት የሚባሉ ጎልማሳ ሴቶች እና እንግዲህ including the mother of the children are in critical condition ነው እየተባለ የሚገኘው። እንግዲህ የልጆች እናትን ጨምሮ እንደዚሁም ደግሞ 2 ጎልማሳ ሴቶች በተመሳሳይ በከባድ የሚባል ሁኔታ ውስጥ እንዳሉ ነው እየተነገረ የሚገኘው። ሰስፔክት እንግዲህ ስሙም ታውቋል። በዚህ አካባቢ እንግዲህ የሚንቀሳቀሰው ነበረ። ሻማር ኤልኪንስ ይባላል። ሰው እንግዲህ የከተማዋ ከንቲባ ናቸው ይህን ያደረጉት። ኮሚኒኬሽን ዳይሬክተሩ ይህን አስቀምጠዋል። ያ ማለት የሽሪቨፖርት ከተማ ኮሚኒኬሽን ዳይሬክተር በዚህ ግልጽ የከተማው ከንቲባ ማለት ነው እሱን አስቀምጠዋልና ብዙ ሰዎች ይህን ጉዳይ መፍትሄ ማምጣት ያልተቻለበት አጋጣሚ እየተፈጠረ ነው በአሜሪካ ፖለቲካ የሚሉ መረጃዎችም እንደዚህ ይወጡ ነው። እንግዲህ መጀመሪያ the suspect shot a woman on the street before going to a nearby residence where he killed the 8 children. 8ቱንም ልጆች እንግዲህ ከመጨፍጨፉ በፊት 8ቱንም ልጆች እንደዚህ ከመቅጠፉ በፊት ሰስፔክቱ ይሄ ተጠርጣሪ ግለሰብ ማለት ነው ኤልኪን የሚባለው ግለሰብ ወደዛ ከመሄዱ በፊት ወደ መኖሪያው ከመሄዱ በፊት ከዛ በፊት እንግዲህ አንድ ሴት ላይ ተኩሶ ነበረ። ጎዳና ላይ ሲያገኛት ተኩሶ ነበረና ፖሊስ ምን እየሰራ ነበረ የሚል ጥያቄም እንደዚሁ እየተነሳ ይገኛል። በዋናነት ግን የጦር መሳሪያ ቁጥጥር በተደጋጋሚ እንደሚባለው ችግር የፈጠረ እንደሆነ ለመገመት አያዳግትም። እንግዲህ one of whom was not akin to him የሚል መረጃም አለ። ያ ማለት ከ8ቱ ልጆች ቀደም ሲል እንደነገርኳችሁ አንደኛው ከሱ ጋር ግንኙነት የሌለው ነው፣ ግን እንግዲህ አብሮ ህይወቱን አጥቷል ያ ማለት ነው። እንግዲህ ቪክቲሞች በጣም በአካባቢው ላይ እዚህም እዛም ሲሮጡ ነበረ። ፖሊስ እንዴት አልደረሰላቸውም የሚል ጥያቄም እየተነሳ ነው። ኦቶሪቲዎችም በዚህ ልክ ሀሳባቸውን አስቀምጠዋል፣ አጋርተዋል። እጅግ አስቸጋሪ ሁኔታዎች ነበሩ። ግን ምን እንግዲህ ብቻውን ነበር ሲንቀሳቀስ የነበረው ይህ ታጣቂ ማለት ነው። ኤልኪንስ የሚባለው ታጣቂ ታጥቆ በእነዚህ ሰዎች ላይ የሞት ጉዳት የፈጠረው ማለት ነው።
ብቻውን ነበር ሲንቀሳቀስ የነበረው። ዘጠነኛው ልጅ ደግሞ ከጣሪያ ወርዶ ሆስፒታል ውስጥ እንደገባም እንደዚሁ ተቀምጧልና በጣም አካባቢው በተኩስ ሩምታ ሲናወጥ ነበረ። እንዴት በልጆች ላይ በዚህ ልክ ጨከነ የሚለውም በብዙዎች ዘንድ የሚታይ ነውና የሜርቶም እንግዲህ በሌላም አጋጣሚ እንግዲህ እንደዚህ አይነት ጥቃቶች አሜሪካ ላይ ሲፈጠሩ ብዙ ጊዜ እናያለን። this is tragic situation, maybe the worst tragic situation we have ever had in Shreveport የሚል ሀሳብም ተጋርቷል። ከንቲባው ናቸው ይሄን ያሉት። እንግዲህ በእኛ በከተማችን ታሪክ እንደዚህ አይነት መጥፎ ነገር ገጥሞን አያውቅም የሚል መረጃ ነው ያጋሩት። በጣም ቤተሰቦች መጎዳታቸውን ተከትሎ እኛም እንግዲህ የተለያዩ ድጋፎች እናደርጋለን የሚል መረጃ ነው የሰጡት። this affects the entire community, so we all mourn with these families የሚልም ሀሳብ ነው የሰጡት። እንግዲህ ሁሉም ኮሚኒቲ በከተማው የሚኖሩት ኮሚኒቲዎች ጫና ውስጥ ናቸው። ሀዘናቸው ከብዷል። እኛም ሀዘናቸውን የተካፈልን ነው የሚል አብረን እያዘንን ነው የሚል ሀሳብ ነው ያጋሩት ከንቲባው ማለት ነው። ይሄኛው ኢንሲደንት ከጥር 2024 በኋላ ሆኖ አያውቅም። ያኔ 8 ቪክቲሞች ነበሩ በኢልኔስ ጁሌት ኢልኔስ በጁሌት በሚባል አካባቢ ወይም ኢልኔስ ግዛት አካባቢ ማለት ነው። ይሄኛው እንግዲህ እንደሚታወቀው የገን ቫዮለንስ አርካይቭ GVA ከሚባለው የተገኘ መረጃ ነውና እንደዚህ አይነት ጉዳዮች ምናልባት የአሜሪካ የፖሊሲ ስርዓት ወይም ደግሞ የአሜሪካ አካሄዷን በአንዳንድ ጉዳዮች ከዚህ ከጦር መሳሪያ አንጻር መቀየር እንዳለባት የሚያስቀምጥ ነው። GVA እንግዲህ እንዳስቀመጠው ማስ ሹቲንግን ወይም ደግሞ ይሄ ጅምላ ጭፍጨፋ ጅምላ ተኩስ ብሎ ዲፋይን የሚያደርገው ኢንሲደንቱ 4 እና ከዛም በላይ ሰዎች በአንድ ጥቃት ሲገደሉ ነው። not including the suspect ያ ማለት ተጠርጣሪውንም ሳያካትት ግን ደግሞ በዚህ ጉዳይ ላይ ሰዎች እየተንቀሳቀሱ ሳለ ጥቃት ደርሶባቸው ህይወታቸውን ሲያጡ ከ4 በላይ ሰዎች ህይወታቸውን ካጡ ማስ ሹቲንግ ተብሎ GVA ዲፋይን ያደርገዋል። ያ ማለት 8 እንግዲህ አሁን የሞቱት 8 ሰዎች ናቸው፣ 9 ሰዎች ናቸው። እንደዚህ ከፍ ያለ ሄደ ቁጥር ስለሆነ በጣም የለየለት ነው። ግን በGVA ዴፊኒሽን አማካኝነት ማስ ሹቲንግ የሚባለው የጅምላ ተኩስና ጅምላ ጭፍጨፋ አድርጎ የሚወስደው ከ4 በላይ ሰዎች ህይወታቸውን ሲያጡ ነው። ያ ማለት አንደኛው ሰውዬ ወይም ገዳይ እሱ አይቆጠርም። ለምሳሌ 3 ሰዎች ቢሞቱ ራሱ ደግሞ ሰውየው እንደዚሁ ቢሞት 4 ቢሆን እንኳን ሰስፔክቱ ወይም ተጠርጣሪው ስለማይቆጠር እንደ ማስ ሹቲንግ አይወሰድም ማለት ነው። እነዚህ ለኒውስ ኮንፈረንስ ነበራቸው ከንቲባው እንግዲህ ቦርዴልን ማለት ነው። ኦፊሰር attended a home shortly before 6 local time and found the children ማለት ነው። የወደቁትን ልጆችንም ከማግኘት አንጻር ነው ህይወታቸውን ያጡትም ማለት ነው። all of the deceased in this case are ያሳዝናል በጣም GVA ናቸው ልጆች ናቸው። እንደቀደም ሲል እንዳልኳችሁ ነው እድሜያቸው ከ14 ዓመት ያልበለጠ ነው። ሁሉም ከ1 ዓመት ጀምሮ ያለ ነው። እንግዲህ ኦፊሰር ዲስም the call was domestic in nature ኮል ወዝ አሁን ስልክ ጥሪ ተደርጎላቸው ነበረ እና የተለመደ አይነት የውስጥ ችግር አይነት ነገር እንደሆነ ለማየት ሞክረን ነበረ። ግን እንደዚህ ሲሪየስ የሆነ ጉዳይ እንዳልሆነ በማሰብ የሚል አይነት ሀሳብም ሰጥተዋል። ሹቲንግ እንግዲህ ከተከናወነ በኋላ ይሄ ገንመን ይሄ የታጠቀ ሰውዬ ይሄን ጥቃት የሰነዘረው ሰውዬ ማለት ነው ካርጃክድ መኪና ጠልፎ በመውሰድ ወይም ደግሞ የሌላ ሰው መኪና በመውሰድ አካባቢውን ጥሶ ለመውጣት ሙከራ አድርጎ ነበረ። ግን ያው አልተሳካለትም፣ ተያዘ። ከዛም ህይወቱን እንዲያጣ ተደረገ ነውና ብዙ ካርጃክዱ ራሱ ካርጃክ ሲያደርግ በምን አካውና በምን ድፍረት ነው ይሄን ሁሉ ወንጀል ከፈጸመ በኋላ እንዴት የአሜሪካስ ፖሊስ እንዴት FBI እንዴት CIA እንኳን እንደዚህ ድረስ ላይ መጣ ቢችልም ግን የአካባቢው ፖሊስ ሸሪፎችስ ምንድነው የሚሰሩት የሚል ጥያቄም እንደዚሁ በትራምፕ አስተዳደር ጭምር እየተነሳባቸው ይገኛልና ብዙ ሁኔታዎች አስቸጋሪ ናቸው። ሹቲንጉ እንግዲህ በጣም ከባድ እንደሆነ አካባቢውም ሲናወጥ እንደነበረ የሚታወስ ነው። ይህ ለምን ሆነ ብዙ ሰዎች ጥያቄ የሚያነሱበት ጉዳይ ነው። መገናኛ ብዙሃንም ደግሞ GVA የመሳሪያ ቁጥጥርን በተመለከተ የሚያደርጓቸው አንዳንድ እንቅስቃሴዎች አግባብ የሌለው አይነት አኳን ኦብቪየስሊ በአንዳንድ ሁኔታዎች ላይ ደግሞ እነ ፕሬዚዳንት ዶናልድ ትራምፕም ሆኑ እነ ካማላ ሃሪስ ታስታውሳላችሁ ለምርጫ ክርክር በደረሱበት ሰዓት ላይ በጣም ትንሽ አስቸጋሪ የሆነ መከራከሪያ ሲያነሱ የነበረው ከዚህ ከጦር መሳሪያ ስርዓቱ
አንጻር ነውና ብዙ ሁኔታዎች ያን ያህል ሊታዩ የሚችሉ አይደሉም። ግን በጣም ፖለቲካሊ እየተመነዘረ ይገኛል። አሁን ፕሬዚዳንት ዶናልድ ትራምፕ ምን አይነት አስተያየት ነው በዚህ ጉዳይ ላይ የሚሰጡት? በምንስ ሁኔታና ከሆነ ጉዳዩን ሊቃወሙት ወይም ደግሞ ሊቆጣጠሩት የሚችሉት የሚለውን በስፋት ማየት ያስፈልጋል። ስለዚህ በብዙ መንገዶች ደግሞ አንዳንድ ሁኔታዎችን ማየትና መቆጣጠርም እንደሚያስፈልግ ቢነገርም ፕሬዚዳንት ዶናልድ ትራምፕ ግን የሀገራቸውን ሕዝብ እስካሁን እንደው ምንም ግልጽ የሆነ ሀሳብም ስላልሰጡ በጣም መነጋገሪያ የሆነ ነው። ትንሽ የፖለቲካ መንገዱ የሚያስቸግር አካባቢ እየተፈጠረ እንደሆነ ለመጠቆም ያህል ነው እንጂ ብዙ ጉዳዮች አሁንም መውጣታቸውን ቀጥሏል። በተለይም ደግሞ የሰስፔክቱ ጉዳይ በምን ሞቲቭና በምን ሁኔታ ይህን ነገር አደረገ የሚሉትም ደግሞ በስፋት እየታዩ ያሉ ጉዳዮች ናቸው። ግን ደግሞ እነ ፕሬዚዳንት ዶናልድ ትራምፕ የመሳሪያ ፖሊሲ እንዲቀየር ይፈልጉ ነበረ። ሁሉም ሰው መሳሪያ መታጠቅ የለበትም ብለው የሚያስቡበትን አጋጣሚ ድጋሜ እንግዲህ እንዲያዩት ያደርጋሉ። ምክንያቱም በእንደዚህ አይነት ጥቃት በጣም እጅግ በርካታ ቁጥር ያላቸው አሜሪካውያን ህይወታቸውን ያጣሉና የጦር መሳሪያ ቁጥጥር ስርዓታቸው በአንድ ነገር መፍትሄ ሊሰጠው ይገባል የሚል በተደጋጋሚ ሀሳብ ይነሳል። ዳይና ፖለቲክ ላይም በዚህ ልክ የሚታዩ ጉዳዮችን ቢሆኑ ግን ፕሬዚዳንት ዶናልድ ትራምፕ በምርጫ ቅስቀሳቸው ወቅት እንደምታስታውሱት እንደዚህ አይነት ጉዳዮች እንዳይኖሩ ይፈልጉ ነበር። የጦር መሳሪያ በሁሉም ሰው እጅ መሆን የለበትም የሚል ሀሳብ በማጋራት የሚታወቁ ነበሩ። ስለዚህ እሱን ደግሞ አሁንም በምርጫው ሂደት ላይ በድጋሜ ለማምጣት ፍላጎት እንዳላቸው በግልጽ ተቀምጧል። ብዙ መገናኛ ብዙሃን ይህ ጉዳይ እንዴት ቀለል አድርገው ኢራን አሜሪካውያን እየተመለከቱት ነው የሚል ጥያቄም እንደዚሁ እየተነሳ ነውና አገሪቱ በጣም ትንሽ ይሄኛውን የጦር መሳሪያ ቁጥጥር በጣም አፕዴቶቹ እየተቀያየሩ ነው ያሉትና ሹቲንጉ እንዴት ተፈጠረ የሚሉት ራሱ በብዙዎች ዘንድ እንትን እየተባለ ነው። እንግዲህ ሹቲንጉ አንፎልድድ ነው ማለት ለምን መቀልበስ አልተቻለም የሚል ጥያቄ እየተነሳ ነው። እንግዲህ መጀመሪያ ፖሊስ ምላሽ ሰጥተዋል። ከዛ ፈርድ በዚህ ኮሚኒቲ ማለት ነው በሽሪቨፖርት አካባቢ ማለት ነው በኖርዝ ዌስተርን ወይም በሰሜን ምዕራብ ሉዚያና ሲቲ የምትገኝ ናች። 1800 ሰዎች የሚኖሩባት ነው እና 6 AM ላይ የሆነ ነው። በእኛ ወደ 11 እና ወይም 12 ሰዓት ከ10 ሰዓት ጀምሮ ባለው ይሆናል እንደዛ የተፈጸመ ጥቃት ነው። ሰው ሞቲቮቹንም የተለያዩ ሂደቶቹም በተለያየ አጋጣሚ እየታዩ ይገኛሉ። ግን ይህ ግለሰብ በዚህ ሂደት ላይ ማስ ሹቲንግ እንዴት ፈጸመ የሚለውም ብዙ ሰዎችን እያነጋገረ ነው። ከዚህ በፊት ባልተለመደ ሁኔታ ነው የሆነውና ትንሽ አሜሪካ እየታወከች ይገኛል። አሜሪካ አስቸጋሪ ሁኔታ ውስጥ እንደሆነች ለመገመት አያዳግትም። ቀውሱ በዝቶባታል። እንዴት መቆጣጠር ይቻላል የሚለውንም ብዙ ሰዎች እያነሱት ይገኛል። ግን ፖለቲካሊም የተለያዩ አጋጣሚዎችን ማየት እንደሚያስፈልግ በግልጽ የሚያሳይ ነው። እንግዲህ በጣም ከዚህ የተሻሻሉ መረጃዎች ሲኖሩ ድጋሜ ብቅ ብዬ በማታውም እነግራችኋለሁ። ቴንኪው በጣም